ሰላም ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ይዤላችሁ የመጣሁት ስታንዲንግ ዌቭ የሚለውን ፓርት ነው። ስታንዲንግ ዌቭ የሚለውን አይዲያ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ስታንዲንግ ዌቭ ማለት ምን ማለት ነው የሚለውን በጋራ እናያለን። ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ ታሳስባችኋለሁ። ስታንዲንግ ዌቭ ኔም ኢንዲኬትስ ስታንዲንግ ማለት ምን ማለት እንደሆነ ከስሙ ራሱ መረዳት ትችላላችሁ ኢዝሊ ማለት ነው። ቢኮዝ ስታንዲንግ ማለት የሆነ የቆመ ነገር ነው። ኦኬ። ስለዚህ የቆመ ነገር ስለቆመ ድምፅ ነው የምናወራው ማለት ነው። የሆነ ቦታ ላይ ስለቆመ ድምፅ ነው የምናወራው ማለት ነው። እንዴት ነው የሚቆመው የሚለውን እናያለን ማለት ነው በዚህ ቪዲዮ። ኦኬ። እንግዲህ ከሱፐርፖዚሽን ጋር የተያያዘ ኮንሴፕት ስለሆነ the superposition of two identical waves traveling in opposite direction in the same medium gives a standing wave። ምን የሚለው superposition of two identical waves እንግዲህ superposition ዲፋይን አድርገናል። superposition እንዴት እንደሚፈጠር አይተናል ማለት ነው። ስለዚህ በሱፐርፖዚሽን ኦፍ two identical waves ሁለት እኩል የሆኑ ዌቮች በተቃራኒ አቅጣጫ ወይም ተመሳሳይ ሚዲየም ላይ ሆነው በተቃራኒ አቅጣጫ በሚንቀሳቀስ ትራቨል በሚያደርጉበት ጊዜ ስታንዲንግ ዌቭ ወይም ስቴሽናሪ ወይም ሪፍታ ላይ ያለ ዌቭ ይፈጥራሉ ማለት ነው። if you have ever plucked a guitar string or blown across the mouth of a pop bottle or created tone you have generated standing wave። ያውን ይሄን በምታደርጉበት ጊዜ ምን የሆነ ነው ማለት ነው? ስታንዲንግ ዌቭ ጀነሬት እያደረጋችሁ ነው ማለት ነው። in general standing wave is one that oscillates with time but remains fixed in its location። ለምሳሌ እዚህ ጋር ድራው ላርግና ላሳያችሁ። ይሄ የሆነ ፕሮፓጌሽን አለ ማለት ነው። ቀጥ ያለ መስመር ነው። ኢማጂን አድርጉት እዚህ ጋር። ስለዚህ ስታንዲንግ ዌቭ እንዴት ይፈጠራል የሚለውን ስንመለከት ለምሳሌ የመጀመሪያው ወይም ኢንሲደንት ዌቭ እንለዋለን። ይሄ እንደዚህ የሚመጣበት ጊዜ የወደታች ይመጣል አይደለ? ይሄኛው ወደዚህ ይመጣል። ስለዚህ እነኚህ አይዴንቲካሊ ነው ኦፖዚት ዳይሬክሽን ሲንቀሳቀሱ። ያ ማለት ምን ማለት ነው? ይህ እንደዚህ ነው የሚሄደው። ኦኬ ሄደ እንደዚህ። ግን ሲመለስ ለምሳሌ በሌላ እንትን በለውና ሲመለስ እንደዚህ ነው የሚመጣው አይደለ? እንደዚህ ነው የሚንቀሳቀሰው። ኦኬ ስዕሉ ምናልባት ግልጽ ላይሆን ይችላል። ኦኬ ለምሳሌ ይሄ እንደዚህ ከመጣ ምክንያቱም አይዴንቲካል ነው መሆን ያለባቸው። ከዛ ይሄኛው ደግሞ እንደዚህ ይሆናል ማለት ነው። ኦኬ ይሄ ደግሞ እንደዚህ ይሆናል ማለት ነው። ስለዚህ ስታንዲንግ ዌቭ የሚፈጥሩበት ቦታ አለ ማለት ይሄ ቦታ ማለት። ስለዚህ ስታንዲንግ ዌቭ ማለት ምን ማለት ነው? ይሄኛው ተቃራኒ ነው እንደምታዩት። የዚህኛው ተቃራኒ ይሄ ከዚህ ከመጣ ይሄኛው ከዚህ ነው። ስለዚህ ከምን ጋር የተያያዘ ሀሳብ አለው ማለት ነው? ስለ ዲስትራክቲቭ ዌቭ ላይ እንዳየናቸው ማለት ነው። ስለዚህ ስታንዲንግ ዌቭ በዚህ አይነት መንገድ ነው የሚፈጠረው ለማለት ነው። ኦኬ that oscillates with time but remains fixed ነው in its location. It is in this sense that the wave is said to be standing. ዌቭ ምንድን ነው? ስታንዲንግ ብለን እንጠራዋለን ማለት ነው። the position is the medium. The position in the medium at which maximum displacement occurs are called antinode. እንግዲህ በባለፈው ማሳየቻችኋለሁ አንቲኖድ እንደሚፈጠር እና ኖድ እንደሚፈጠር። ለምሳሌ ይሄ ዌቭ ፕሮፓጌሽኑ ይሄ ነው። ዜን አንቲኖድ ማለት ምን ማለት ነው ብለናል? ማክሲመም ዲስፕሌስመንት ነው ብለናል። ይሄ ማለት ነው። ኖድ ደግሞ ይችኛዋ ዜሮ ዲስፕሌስመንት ያለባት ነው ብለን በባለፈው ቪዲዮ አይተናል ማለት ነው። ስለዚህ the position the medium at which maximum displacement occurs are called antinode ናቸው። maximum displacement antinode ነው የሚላቸው ይሄ ዴፊኒሽኑ። and those position with zero displacement are called node zero displacement። ይህን ብሎ መግለጽ ይቻላል ማለት ነው። ይሄ ምንድን ነው? ስለ ስታንዲንግ ዌቭ ኤክስፕሌን የሚያደርገው ነው እንዳጠቃላይ ኮንሴፕቱ ማለት ነው። ኦኬ እዚህ ጋር ደግሞ the distance between adjacent antinode is equal to lambda over 2። ይህንን ላሳያችሁ። the distance between two adjacent nodes or two adjacent antinode or node አንቲኖዶችም ሊሆኑ ይችላሉ። እንዳሳያችሁ ይሄ አለ። ለምሳሌ ይሄኛው አንቲኖድ ነው ብያችኋለሁ። ይሄኛውም አንቲኖድ ነው። ወደ ላይ ነው ማለት ነው።
ወደ ላይም ቢሆን ወደ ታች ችግር የለውም። ስለዚህ ሁሉም አንቲኖድ ነው የሚባሉት ማለት ነው። ኖዶች ደግሞ እዚህ ጋር ያሉት ናቸው። ኦኬ እዚህ ጋር የምታያቸው ወይም ኖዶቹ እነኚህ ናቸው። ኦኬ ኖዶቹ እነኚህ ናቸው። አንቲኖዶቹ ደግሞ እነኚህ ናቸው ማለት ነው። ኦኬ ስለዚህ አንቲኖድ ይሄ ነው። ኦኬ አሁን እንግዲህ ይሄን አንቲኖድ ካል እና ይሄን ኖድ ካል the distance between እዚህ ጋር the distance between adjacent antinode is equal to lambda over 2 ነው። ላምዳ ኦቨር 2 ነው። the distance between two adjacent nodes ማለት ምን ማለት ነው? ለምሳሌ ይሄ ኖድ ነው። በቃ ይሄ አንቲኖድ ነው ማለት ነው። አንቲኖድ ስለዚህ ከዚች ጋር አንቲኖድ አለች ማለት ነው። እዚህ ጋር ያለው መጠቆሚያ ነው እዚህ ጋር። ስለዚህ ከዚህ እስከዚህ ያለው ርቀት ያ ማለት the distance between two adjacent antinodes is called lambda over 2 ነው እስከዚህ ማለት ነው። በዚህ እና በዚህ መካከል ያለው ርቀት ምንድነው ማለት ነው? ላምዳ ኦቨር 2 ነው የሚላችሁ ማለት ነው። ኦኬ again the distance between adjacent nodes is equal to lambda over 2 the same thing። ለምሳሌ ይሄ ምንድነው የሚላችሁ እዚህ ጋር the distance between two adjacent nodes ቅድም አንቲኖድ በዚህና በዚህ መካከል ብለን ነበር። በዚህና በዚህ መካከል አሁን ደግሞ በዚህና እዚች ይቺ ርቀት ወይም በኖዶቹ መካከል ያለው ርቀት ላምዳ ኦቨር 2 እዚህ ጋር ላምዳ ኦቨር 2 እዚህ ጋር ላምዳ ኦቨር 2 ምክንያቱም ከዚህ እስከዚህ እዚህ ጋር ኖዳለ እዚህ ጋር ኖዳለ ማለት ነው። ግን ከዚህ እስከዚህ ያሉ ምን ተብሎ ይጠራሉ? ወይም ከዚህ ድምጽ ሆነ እስከዚህ ድረስ ያሉ ርቀቶችም በአጀሰንት አንቲኖዶች ተብለው ይጠራሉ ማለት ነው። ስለዚህ ቫሊያቸው እንደዚህ ይገለጻል ማለት ነው። ለምሳሌ እዚህ ጋር መጽሐፋችን ላይ አለ ላሳያችሁ። ኦኬ እንግዲህ ይሄ ኢንሲደንት ዌቭ አለ። ያ ማለት መጀመሪያ የሚፈጠረው ዌቭ ይሄ የምታዩት ዌቭ ኢንሲደንት ዌቭ ነው። ዜን ኢን ኦፖዚት ዳይሬክሽን ነው የሚፈጠረው ብለናል። ኦፖዚት ዳይሬክሽን ሲፈጠር ስታንዲንግ ዌቭ ይፈጠራል ብለናል። ስታንዲንግ ዌቭ የሚፈጠረው የቱ ጋር ነው? እዚህ ጋር ነው። ይኸውት እዚህ ጋር ነው የሚፈጠረው። ሶ ይሄ እንደዚህ መጣ። ኦፖዚት ዳይሬክሽን ሲመጣ ስታንዲንግ ዌቭ ይፈጠራል ማለት ነው። ኦኬ ይሄ በዚህ አይነት መንገድ ነው ልትረዱት የሚገባው። ለምሳሌ ኢንሲደንት ፔሪድ ዌቭ በከለር ገልጾላችኋል። ይሄኛው ኢንሲደንት ነው መጀመሪያ ላይ ያሳዩዋችሁ ማለት ነው። ይሄ ማለት ነው። ይሄ ምንድነው? ሶሪ እኛ ቀደም እንትን የገለጽኩት ይሄኛው ኢንሲደንት ነው። ይሄኛው ኢንሲደንት ዌቭ ማለት ይሄ ነው። ኦኬ ይሄ ነው። እንደገና ደግሞ ይሄ ሪፍሌክትድ ዌቭ ነው ይሄ ማለት ነው። ይሄኛው ሪፍሌክትድ ዌቭ ነው ማለት ነው። ኦኬ ሪዛልቲንግ ስታንዲንግ ዌቭ ጥቁሩ ታች ያለው ነው። ይሄ ጥቁሩ የምታዩት የሁለቶቹ ሲሄድም ሲመጣም ተመላልሶ የሁለቶቹ ድምር ውጤት ምንድነው ማለት ነው? ሪዛልቲንግ ዌቭ ብለን እንጠራዋለን ማለት ነው። ይሄ ዲስፕሌስመንት አምፕሊቲዩድ ነች። ይሄ ዲስፕሌስመንት አምፕሊቲዩድ ያ ማለት ከዚህ እስከዚህ ያለው አምፕሊቲዩድ ማለት ነው። ይሄ ዌቭ ለትንሹ ዌቭ አምፕሊቲዩድ አላት፣ ለዚህኛውም እንደዚህ አለው ማለት ነው። ስለዚህ ይሄንን የሚገልጸው ባጭሩ ይሄ ቱኤ ለማለት የፈለገው ለምንድን ነው? የመጀመሪያው ዌቭ ሪዛልታንት ሳይኖረው ማለት ነው። ሪዛልታንት ሳይኖረው ወይም የኢንሲደንት ዌቭ ሌንግዝ አምፕሊቲዩድ ይሄ ነው ማለት ነው። ይሄ ነበረ ከዚህ እስከዚህ ነበረ ኤ ነበር እዚህ ጋር ዜን የሁለቶቹ ተደምሮ ሲመጣ ስንት ይሆናል ማለት ነው? እዚህ ጋር 2ኤ ይሆናል ማለት ነው። ምክንያቱም ከዚህ እስከዚህ ኤ እዚህ ጋር ኤ፣ ስለዚህ ኤ ፕላስ ኤ ብላችሁ መረዳት ትችላላችሁ ማለት ነው። ስለዚህ የእነኝህ ድምር ውጤት ምን ይሆናል ማለት ነው? ኤነርጂ ይሰጠዋል ማለት ነው። ኦኬ ኤነርጂ ነው ሊሰጠው የሚችለው። ሶ ትልቅ አምፕሊቲዩድ ፈጠረለት ማለት ነው። ትልቅ አምፕሊቲዩድ ደግሞ የሳውንድ ዌቭ ላይ ለምሳሌ ትልቅ አምፕሊቲዩድ አለ ማለት ላውድነሱን ሊጨምርልን ይችላል። ፍሪኩዌንሲ ደግሞ ሲኖር ስለ ፒችም ሊጨምርልን ከነሱ ጋር የምናየው ይሆናል ማለት ነው። ይኖራል እዚህ እንትን መጨረሻ ላይ ይኖራል ማለት ነው። ሰው በዚህ አይነት መንገድ መረዳት ትችላላችሁ ማለት ነው። ጀነራሊ ይሄኛው ስለ ስታንዲንግ ዌቭ ስናወራ በሁለት ኦፖዚት አንድ ሚዲየም ላይ ያሉ ሁለት ተቃራኒ ዌቮች ምን ይፈጥራሉ ማለት ነው? በኦፖዚት ዳይሬክሽን በሚንቀሳቀሱበት ጊዜ
ሜን ፖይንቱ ምን ይፈጥራሉ ማለት ነው? ስታንዲንግ ዌቭ ይፈጥራሉ። እንደገና ደግሞ the distance between two adjacent antinodes is called ብትሉት ይችላለን ላምዳ ኦቨር ቱ ቫልዩ ምንድነው ማለት ነው? is called to ላምዳ ኦቨር ቱ ብለን እንጠራዋለን ማለት ነው። ወይም is called half of ላምዳ ማለት እንችላለን ማለት ነው። ላምዳ ኦቨር ቱ ማለት እንችላለን። and also the distance between two adjacent nodes ያ ማለት በእነኝና በእነኝ መካከል ያለው ርቀት ላምዳ ኦቨር ቱ ነው ብለን አይተነዋል። እንደገና በእነኝና በእነኝህ መካከል ያለው ርቀት ላምዳ ኦቨር ቱ ነው ብለን ያየነው ነው ማለት ነው። the distance between a node and an adjacent antinode is lambda over 2። አሁን እዚህ ጋር ምንድን ነው የሚለው? ይሄኛው the distance between ይሄኛውን አይዲያ ነው የማሳያችሁ። the distance between node and adjacent antinode የማለ ምን ማለት ነው? እዚህ ጋር ያለው ማለት ነው። ኖድ እና adjacent antinode ማለት ይሄ ነው። አንቲኖዱ እዚህ ጋር አለ፣ እዚህ ጋር አንቲኖዱ አለ። ሶሪ እዚህ ጋር አንቲኖድ አለ አይደለ? ኦኬ the distance between nodes and adjacent antinode ያለው ርቀት ላምዳ ኦቨር 4 ነው። እንዴት የሚለው ላሳያችሁ። ይሄኛው እንደነገርኳችሁ ምንድነው አንቲኖድ ነው እና በእነዚህና በእቺ ምንድነች ኖድ ነች ብለናል አይደለ? ቅድም በዚህ ዲስታንስ ቢትዊን ቱ አጀሰንት አንቲኖድ ያለው ከዚህ እስከዚህ ነበር። ከዚህ እስከዚህ ላምዳ ኦቨር ቱ ከሆነ ከዚህ እስከዚህ ላምዳ ኦቨር ቱ ከሆነ አጠቃላይ ከዚህ እስከዚህ ላምዳ ኦቨር ቱ ከሆነ ከዚህ እስከዚህ ስንት ይሆናል ማለት ነው? ላምዳ ኦቨር 4 ማለት ነው። ላምዳ ኦቨር 4 ያን ለሁለት ማካፈል ነው። ያ ማለት ላምዳ ኦቨር 2 ሲካፈል ለሁለት ስታደርጉት ላምዳ ኦቨር 2 ሲባዛ 1 ኦቨር 2 ይመጣል ማለት ነው። ስለዚህ ላምዳ ኦቨር 2 ይመጣላችኋል ማለት ነው። ስለዚህ በዘ ዲስታንስ ቢትዊን ኖድስ ኤንድ አጀሰንት አንቲኖድስ ይህንን ነው የሚገልጽላችሁ። ስለዚህ በቀጣይ ቪዲዮ እስከምንገናኝ ያ ማለት ካራክተሪስቲክስ ኦፍ ሳውንድ ዌቭስ የሚለውን ወይም የድምፅ ሞገድ ባህሪያቶቹን ወይም ምን ይመስላል ባህሪያቶቹ የሚለውን እናያለን። ስለዚህ ለቀጣዩ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ስለተመለከታችሁኝ አመሰግናለሁ። ቪዲዮዬን ደግሞ ሰብስክራይብ እንድታደርጉ በአክብሮት እጠይቃችኋለሁ። እስከምንገናኝ በቀጣይ ቪዲዮ መልካም ቀን ይሁንላችሁ። ቻው።